7000 ስትጠይቁ ምን ትንሽ አታፍሩም ወይ? ቆይ ምንድነው ህግ የለም ማለት ነው? ህግም አለ ይተገበራል አይተገበርም ነው ነገር። መቼም የርጎዝን ባርጎ ፈጥሮኝ የለ ትግስቴ ምን ገጠመሽ? ባልቦላ የኔ ንቀ ያልኩታል። ቤት ለመልቀቅ ቄንጭኝ ልወጣ ስል እኛ ነን እንጭነው አሉ። ጉዱን ኩላችሁ ምን ነውማ? ከሰዓት እንግዳ ጠርቼ አብስቴን ጥዬ ስጨርስ አምና የገዛሁት ምጣድ እንደ ዘንድሮ ሰው አልሰማም አላለም። አሁን ምን ይሉታል? እንደምንም ብለን ጤፉን ስንገዛ መብራቱ የለም። መብራቱ ሲኖር ደግሞ ምጣዱ ይበላሽ። ቆይ እስቲ እኔ ልየው። አይሰራም ደግሞ የግድ አሁን መሰራት አለበት አይደል? ታዲያ እንግዶቹን ሊጠልግታቸው። በቃ እማ አትጨነቂ። አንድ ጎበዝ የኤሌክትሪክ ሰራተኛ ጓደኛ አለኝ፣ ካለበት ሄጄ ይዤው እመጣለሁ። የግዢ እንጀራም አይሆን ደግሞ። ኧረ እሱ አይሆንም እማዬ። እንግዶችን ሰጋቱራ ልጋብዣቸው ነው እንዴ? ምኑንም እኮ አድርገው እኮ ነው። ጤፍ እኮ እንደ ቅመም እኮ ነው ባናቱ ላይ ጣል የሚያደርጉበት። በጣም እላለሁ ብለህ ነው? ጭራሽ ከነሱ ብሰው እኮ እንጀራም አንደኛ ሁለተኛ ደረጃ እያሉ እኮ ነው የሚሸጡት። እንጀራው ዋጋው አይቀመስም እንጂ አንደኛ ደረጃው ትንሽም ቢሆን አይንም ጥርስም አለ። ሁለተኛው ግን ከመሳሳቱ የተነሳ እማ ሲቆጥሩት ራሱ እንደ ብር ምራቃቸውን እያሉ እያስነኩ ነው የሚቆጥሩት። ይሁን ብለን ብንገዛው ራሱማ ከትሪ ላይ ነፋስ እንደወስዶ መጠበቁ መከራ ነው። ታዲያ ምን እንጀራ ነው? እሱስ ላስቲክ በለው እንጂ። ከእንጀራ ላስቲክ እኩል ሆኖባቸው እኮ ነው። እየተጣደፉ ሲቆጥሩ እኮ ነው የእንጀራውን ላስቲክ አንድ ብለው የሚጀምሩት። ግድ የለሽ ነው ማለት 10 ደቂቃ ብቻ ስጭ። ምንሽ ይሄ የተከሰተ ስራ ነው። ባለፈው ኳስ እያየ መብራት ሲጠፋ ስቶብኝ ነበር። 40 ብር ከፍዬ አረፋ ውሃ ጠፋች እኮ ጎበዝ። ታንከሩ አለቀ እንዴ? ታንከሩ ነበረው ግን አሁን አለቀ መሰለኝ እናቴ። እስኪስ በቃ አዎ በቃ እንግዲህ ገላይን ልታጠብ ብዬ ጊዜ ልታጠብ። ወይኔ ባልቦላ። ግድ የለም ሂሳብ እናወራርዳለን። እሺ ግን አረፋውን ምን ላድርገው? በፎጣ አድርቀው፣ ካልሆነ ልብስህን ደርብና ነገ ደግሞ መጥተህ የቀረውን ትለቀለቃለህ እናቴ። አይዞህ ልጄ አይዞህ። ኧረ በፎጣ ላድርቀው? 40 ብር ከፍዬማ ትልሳታለህ። እነዚህማ የቀን ዘራፊዎች ናቸው። ስማ የኔ ወንድም አንተ ግባና ጫኑ። ለአንተ ብከፍል ይሻለኛል። ወንድማ ወንድ ነው። እያየኸው አይደለም እንዴ? አይደለም እንዴ? ይቅርታና እናቴ ሴት ልጅ እየተመኘች ነበር እኔን የወለደችኝ እና እንደ አጋጣሚ ያው መጣ እያሉ ሲጠብቁኝ እግሬን ከፈት አድርገው ሲያዩት ያው ወንድ ሆንኩኝ። ወንድ ነበርኩ። ምን ያደርጋል፣ ካሁን በፊት ባገኝሽ ጥሩ ነበር። አሁንማ ያው ወንድነቴን ለልጄ የሰጠሁት። አቦ ጊዜ እንግደላ። እቃው እንኳን ሲገዛ 5000 ብር አላወጣም። 7000 ስትጠይቁ ምን ትንሽ አታፍሩም ወይ? ቆይ ምንድነው ህግ የለም ማለት ነው? ህግም አለ ይተገበራል አይተገበርም ነው ነገር። መቼም የርጎዝን ባርጎ ፈጥሮኝ የለ ትግስቴ ምን ገጠመሽ? ባልቦላ የኔ ንቀ ያልኩታል። ቤት ለመልቀቅ ቄንጭኝ ልወጣ ስል እኛ ነን እንጭነው አሉ። እሺ ስንት ነው ምጭኑት? ስንት ቢሉ ጥሩ ነው? 7000 ለመጫን ነው ለመግዛት? ኧረ ባለቦላ እኔ ደከመ ዕቃ ለመጫን ነው እንጂ ማን ይገዛል? ምን ነው እናንተ የሰፈር ልጆች አይደላችሁም እንዴ? እሷም ከእናንተ ጋር ነዋሪ ናት። በአንድ ላስቲክ ውስጥ ከታ በእግሯ እየመታች የምትወስደውን ዕቃ 7000 ብር ስትሉ ትንሽ አታፍሩም? ትንሽ እንዴ? ምን ነው እናንተ ነገ አትከራዩ? ለነገሩ እናንተ ከቤተሰብ መቼ ወጣችሁ? እንዳው ምን አለበት ቢቻል ማገዝ፣ ካልሆነ መርቆ መሸኘት ነው እንጂ እንደዚህ ተገቢ ነው? ደግሞ እንተዋወቃለን። አንተም የድርተኛ ልጅ፣ አዎ አንተም የደመኛ ልጅ። አዎ ሁለታችሁን ደግሞ ፍርድ ቤት በገደብ እንደለቀቃችሁ ይታወቃል። እዚህ ደግሞ የሆነ ነገር በተፈጥሩ ቢሰማ 2000 አይደል? አዎ እንዲህ እንዳከበራችሁኝ እግዚአብሔር ያክብራችሁ። አዎ ትግስቴ ምንድን ነው? ፒካፑ ሲገባ አይተው እኮ ነው የመጡት። አንቺም እኮ ደፋር ነሽ። አሁን ላንቺ ዕቃ ባሬላ ወይም ጋሪ አንሱ። ምን ላርግ ባልቦላ? እኔ ዕቃ ገዛለሁ፣ እሱ እየወጣ ይሸጣል። እኔ ገዛለሁ፣ እየወጣ ይሸጣል። አሁንማ ዕቃውን ተረካቢ እየመሰለኝ መጣኩ። ከዚህ በኋላ ጨርሻለሁ ባልቦላ። ዕቃዬን ጭኜ እምሄድበትን እኔ ያውቃለሁ። ዕቃ እያሸሸ ነው ለመሸሻ አነሳሳሽ። ለማና አንተ ሄድ፣ የእነሱን ነገር ለእኔ ተው። የኔንስ ነገር ለማለት ሆ ተፋተው ዕቃው ካልወጣ አልጭነውም። ካልጫንኩ ደግሞ አይከፈለኝም። ካልተከፈለኝ ደግሞ ስለዚህ ይፋቱ እና እኔ ከባልኮ ልፋታ። አንተም ከባሉካ ጋር አትፋታ፣ እሷም ከባለቤቷ ጋር አትፋታ። የቆምክበትን አስበን እንሰጣለን። አንዴ ገብተን እናውራ። ታባሽ ዛሬ በጊዜ መጣሽ አይደል? ተሰብረሽም ቢሆን አንቺን አስገዝታለሁ ብዬ እኮ ነው ከአናጺዎቹ ጋር ስውል ከመሰላል የወደኩት።
አጠቅልል። አሁን